የበዛሬው ፕሮግራማችን እንግዳችን የመጀመሪያ እንግዳችን የክኔሴት አባል ዶክተር ጸጋ ፈንታሁን መስመር ላይ ትገኛለች። ጤና ይስጥልኝ ዶክተር። ጤና ይስጥልኝ አቶ ተስፋዬ እንደምን አላችሁ? ጤና ይስጥልኝ ዶክተር። እንግዲህ አብሮኝ ፕሮግራሙን የሚያስተላልፉት የቀድሞ የክኔሴት አባላቶች ሽሎሞ ሞላ እንዲሁም ከአጠገቤ ሻለቃ አይቸው ባየ አብሮኛ አለ። ጤና ይስጥልኝ ሰላም አባባል ትችላላችሁ? እንግዲህ በዛሬው ፕሮግራማችን ዶክተር በእውነት የክኔሴት አባል ዶክተር ጸጋ ፈንታሁን በአሁን ሰዓት ያው ክኔሴት ባትገኙም በያላችሁበት በተለያየ ውይይት ላይ እንደምትገኙና አስቸኳይ ውይይቶችም ሲኖሩ በክኔሴት እንደምታካሂዱ ነው የምናውቀው። ከሰሞኑ በራስሽ እንቅስቃሴ ስታደርጊ ባየሁት በተለያየ ፕሮግራም ላይ በቤት ሸሜሽ እንግዲህ ከኢራን የነበረውን ጥቃት አስመልክቶ ቤት ሸሜሽ አካባቢ ያረፈውን ሚሳኤልን አስመልክቶ ያው በቦታው ተገኝተሽ ጉብኝት አድርገሻል። እስኪ ምስክር ነሽና እንዴት ነው አካባቢውን ስትመለከቹ እንዴትስ አየሽው? ጤና ይስጥልኝ። በመጀመሪያ ደረጃ አመሰግናለሁ ላንተም እንዲሁም ለሻለቃ አይቸው ባየ፣ ለአቶ ሽሎሞ፣ ለተመልካቾች ለአድማጮች በሙሉ ያው አሁን በሩጫ ነው እንደናንተ እንደሁላችሁም መጠለያ ቦታ ወጥቼ ከመኪና መንገድ ላይ ነበርኩ። እንደገና በሩጫ መልካሙን እመኛለሁ። አቶ ተስፋዬ ያነሳው ጥያቄ በእውነት በቤት ሸሜሽ የነበረው ሁኔታ ቦታው ድረስ ነው ያየሁት ሂጄ ትላንትና። በጣም ያሳዝናል። በዚህ በወደቀው ሚሳኤል ላይ የዘጠኝ ዜጎቻችን ህይወት ጠፍቷል። ሚሳኤሉ የወደቀበት ቦታ በቀጥታ ያረፈው ሚቅላጥ ወይ መጠለያ ላይ ነው። ግን መጠለያ ውስጥ የነበሩ ሚቅላጥ የገቡት አልተጎዱም። የተጎዱት እነማን ናቸው ያልን እንደሆን መንገድ ላይ የነበሩ ያልደረሱ ወደ ሚቅላጥ ወይም ደግሞ መግቢያው ላይ የነበሩ ነውና ይሄ የሚያሳየው የነበረው ሁኔታ ስታይ የነበረውን ጉዳት ስትመለከት አንዳንድ ጊዜ መዳከም አለ፣ አንዳንድ ጊዜ መሰልቸት አለ፣ አንዳንድ ጊዜ በእንዝላልነት በየደቂቃው አንሮጥም አንገባም አንወጣም የሚለው ሁኔታ ነውና ከአምላክ በታች የሰው ህይወት እንደሚያድን ይህ መጠለያ ቦታ ሩጦ መድረስ ወይም ደግሞ አዛካ የሚሰማውን ደወል በየጊዜው ማክበር ያስፈልጋል። ህይወታቸው የተረፉት ሰዎች በዛ ነው እንጂ መጠለያ ውስጥ ባይገቡ ኑሮ ወደ 30 ሰዎች ነበሩ። በሩ ላይ የነበሩት ናቸው ህይወታቸው ያለፈና በጣም የሚያሳዝን ነው የነበረው ሁኔታ ያየሁትኝ። ከዛ ውጪ በአካባቢው የነበሩ እስራኤላውያን የእስራኤል ህዝብ ያኮራሃል በሙሉ በበጎ ፈቃደኝነት እዛ ቦታ ሄደው የሰዎቹ ቃ እንዳይጠፋባቸው ቤቱ አካባቢ የተጎዳውንም ቢሆን ጉዳት ቢደርስም ንብረታቸው እንዳይጎዳ ከዛ ምቃውን በማፈላለግ ብዙ ወጣቶቹ ትል የምታየው የበጎ ፈቃደኛ ቁጥር በጣም ደስ ይላልና ዋናው ትልቁ መልእክት ላስተላልፍ የምፈልገው ከቅርብ ባየሁት እንግዲህ የሞቱት 9 ሰዎች ናቸው። ከሞቱት መካከል የሚያሳዝነው በጣም ሁሉም የሞቱት ያሳዝናሉ በእውነት 3 ህፃናት የአንድ ቤተሰብ ልጆች፣ ከዛ አንዱ ወንድ እናቱን መራመድ ስለማይችሉ እናቱን እየረዳን የሞተው እናትና ወንድ ልጃቸው፣ አንዷ ደግሞ ሴት ልጅ እንደዚሁ ከናቷ ጋር ነው የሞተችው። አንድ ደግሞ የ16 ዓመት ልጅ ጸሎት ቤት ሩጦ ለመድረስ ብሎ ሳይደርስ ቀረ። ከሚቅላጡ ከመጠለያው በላይ ጸሎት ቤት ነበረ እና ቀጥታ ያለፈው ሚሳኤሉ እዛ ላይ ነው። ከባድ ሚሳኤል ነው ወደ 500 ኪሎ ግራም የሚከብድ እና በቦታው የጸጥታ ጥበቃ ኃይሎች አሉ፣ የደጀን ክፍል ጦር አለ፣ ሁሉም ፖሊስ ሁሉም የሚያደርጉት ርብርብ በጣም የሚያስደስት ነው እና ከዚህ መማር የሚቻለው ከአምላክ በታች ነፍሳችን ማዳን እንችላለን የሚሰጠው መመሪያ ካከበርን። በጣም አመሰግናለሁ። በዚህ ጉዳይ ላይ እንደሚመስለኝ ከሆነ በብዛት ያላቸው ቤቶቻቸው የተመቱ ያው በሆቴል አካባቢ እንክብካቤ የተደረገላቸው መሆኑን ነው ማውቀው። በዚህ ጉዳይ ላይ ምን ትያለሽ? በዚህ በቤት ሸሜሽ አካባቢ የተጎዱ ብዛት ያላቸው ቤቶች አሉ? አዎ በጣም በአካባቢው የነበረው የሚሳኤሉ ሲወድቅ በአካባቢው ኃይሉ ፍንጥርጣሪው እንበለው ኃይሉ የድምጹ ኃይልም ያፈርሳል እና እዛ አካባቢ ያሉ ቤቶች ቪላዎች ናቸው፣ የምድር ቤቶች ናቸው፣ ብዙ አመት የሆናቸው ናቸው፣ ብዙ ጊዜ ጥንት የተሰሩ ቤቶች ናቸውና አብዛኛው ተጎድተዋል። ሙሉ በሙሉ የፈረሰው አሉ፣
ሙሉ በሙሉ ያልፈረሱ ደግሞ ጣራቸው የተጎዳ በጣም ብዙ ቤቶች ነው ያሉ። ቢያንስ ወደ 400 የሚሆኑ ሰዎች በዛ አካባቢ የሚኖሩት ከቤታቸው ወጥተው ሆቴል ውስጥ ነው ያሉትኝ። ሆቴል በኢየሩሳሌም ከተማ ሆቴል ውስጥ ነው ያሉት። በትላንትናው ዕለት እዛ ብዙ ሰዓት ነው የቆየሁትኝ። ደጀን ክፍል ተወካዩ፣ የአስቸኳይ እርዳታ የሚሰጥ የፖሊስ ተወካይ፣ የመንግስት ተወካዮች፣ መሐንዲሶች፣ ይሄን የሚገምቱ የከተማው ከንቲባ፣ ብዙ ባለስልጣኖች ጋር ነው የተገናኘሁትና ሁሉም ጋር በዚህ ጉዳይ ላይ በሰፊው ነው የተነጋገርነው። ማንኛውም እርዳታ እየተሰጣቸው ይገኛሉ። አንዳንዶቹ ደግሞ መቼም ቤታቸው ቢፈርስም ውስጥ ያለውን እቃ ለማውጣት የሚፈልጉ አሉ። እቃ ስንል በተለይ ብዙ አለ አይደለ ማታገኛቸው ለወደፊቱ እቃዎች ነገር እንደ ፎቶግራፍ የተለያዩ ነገሮችን ለማውጣት እዛ ድረስ መጣው ሲያለቅሱ ታያለ ሰዎችን እና የነበረው ሁኔታ በጣም ልብ የሚነካ ነው። የሚደንቀው እዛ ወደ ሲሄድ ሩቅ አይደለም እንግዲህ ኢየሩሳሌም ለቤት 3 ጊዜ መንገድ ላይ አቆሜ ነው የሄድኩትኛ። አዛካ ነበር ማስጠንቀቂያ። ከዛ እዛም ደርሰን እያስረዱን እያሉ ስለቦታው ሁኔታ የገለጻ እየተሰጠን እንደዚህ አዛካ ነበር። ሩጠን ሚቅላጥ ውስጥ ገባን። ከዛ ስመለስም 2 ጊዜ ነው ያዘኝና ይሄ ሁሉ ሲሆን መመሪያን ማክበር ያስፈልጋል። መኪና መንገድ ላይ ያለሁኝ ምን ማድረግ ነበረብን? አቆመን ከመኪናው ወጣን፣ ራቅ ማለት አለብን። አንደኛው ቦታ ላይ ድልድይ አካባቢ ስለነበር መኪናውን አቆመን ወጣን እና የሚሰጡ መመሪያዎችን ቸላ ማለት የለብንም። እዚህ ላይ አቶ ተስፋዬ ለአድማጮች ለተመልካቾች መግለጽ የምፈልገው ጦርነቱ አስፈላጊ ጦርነት ነው። ጦርነቱ የህልውናችን ጦርነት ነው። ግን ደግሞ ጦሩ ወይም ደግሞ መንግስት ያስተላልፈው ውሳኔ ጦርነቱ ታጋይ ጀግኖች የሚወስዱት እርምጃ ውጤት እንዲያገኝ ደግሞ የኛ ደግሞ ራሳችን መጠበቁ አስፈላጊ ነው። እዚህ ውስጥ ያለነው ራሳችን ከጠበቅን ኃይሉና ትኩረቱ ወደ ውጭ ይሆናል ማለት ነውና ትኩረት መስጠት ያስፈልጋል። በጣም አመሰግናለሁ ዶክተር። አሁን ወደ ሰሜኑ ክፍል ልውሰድሽና ከባለፈው ጦርነት ለየት ባለመልኩ የሰሜን ነዋሪዎች ቦታውን ለቀን አንወጣም፣ መንግስት ትክክለኛ እርምጃ ይሄንን አጋጣሚ ተጠቅሞ በደቡብ ሊባኖስ የሚገኘውን የሂዝቦላ አሸባሪን ቡድን እስከ መጨረሻው መሳሪያውን ወይ ትጥቁን ማስፈታት አለበት በማለት ጦር ሰራዊቱም በአሁን ሰዓት ስትራቴጂካዊ የሆኑ ቦታዎችን እንደያዘና እንደተቆጣጠረው የሚያስረዱ አንዳንድ መረጃዎች ወጥተዋል። በዚህ ጉዳይ ላይ ምን ትያለሽ ዶክተር? የኔ አመለካከቴ ያለንበት ጦርነት ነው። እያንዳንዱ ዜጋ የራሱን ውሳኔ ይውሰድ። መውጣት የሚፈልጉ ሰው አካባቢው ይውጡ፣ አይንቆያለን የሚሉ መቆየት አለባቸው። መንግስት አስላጊውነን አጣጣበት ግን ቦታ አልቀቁ የሆኑ አይታይም። ዋናው ትልቁ ነገር ያንን አካባቢ ለዘላለም እንዲህ አይነት በተለይ በሰሜኑ ክፍል አሁን የኢራን መልክተኛው አንዱ የሽብር ፈጣሪ ድርጅት ኢራን እስራኤል እንዲጎዳ የምትጠቀምበትን ሂዝቡላን መዋጋት ነው። ሂዝቡላን የሚተኩሰው። ስለዚህ ሂዝቡላን ይህን ድርጅት ጭራሹን ማጥፋት ይኖርብናል። የምናጠፋው በሁለት መንገድ ነው። አንደኛ ኃይል አለን፣ በኃይላችን መጠቀም አለብን። ሁለተኛ ሂዝቡላ የሽብር ፈጣሪ ድርጅት ቢሆንም በሊባኖስ ምድር ነው ያለው፣ አገር አለ። የሊባኖስ መንግስት ተጠያቂ ነው። ያ ብቻ ሳይሆን በሊባኖስም ቢሆን በፖለቲካ የሚሳተፍ ድርጅት ነውና ያ ነው የሚሆነው። ዜጎቻችን ግን እያንዳንዱ የራሱን ስሜት ይውሰድ። መንግስት በአስፈላጊነቱ መልስ መስጠት አለበት። አቶ ሽሎሞ በዚህ ጉዳይ ላይ ጥያቄ ካለው እኔ እንኳን ዶክተር ጸጋለ ጠይቃት የፈለኩት በእውነት እስራኤል ሀገር ብዙ ጊዜ በጦርነት ላይ ነው የምትኖረው ማለት ይቻላል። ከተቋቋመች ጊዜ ጀምሮ ጦርነት በሚሆንበት ጊዜ ብዙ ጊዜ መስዋዕትነት የሚከፍለው ወታደሩ ታጋዩ ብቻ ሳይሆን ህዝቡም ነው እና አሁን ከ10 ሚሊዮን ህዝብ ካለን 3 ሚሊዮኑ መጠለያ የለው ማለትም ይሄ መንግስት ከተቋቋመ ጊዜ ጀምሮ ማለትም ከ20 ከ30 በርግጥ አሁን በዚህ በ3 አመት ብቻ ያለ ችግር ሳይሆን 3 ሚሊዮን የሚሆኑ ሰዎች ፕሮፐር የሆነ መጠለያ ቦታ የላቸው። ይሄ ለምን እንደዚህ ሊሆን ይችላል ነው አንዱ ጥያቄ። ሁለተኛ ደግሞ በተለይ አካለ ስንኩላት በዚህ በእንትን በክራንች የሚሆዱ ለነሱ ጭራሽ ምንም ነገር የላቸው እና እነዚህ ያሉ ነገሮች አሁን ጊዜያዊ መፍትሄ ለመስጠት ምን እየተደረገ ነው? ይሄን የምጠይቅሽ ያው
ይሄን የጠየቅኩሽ ቤት ሸመሽ ካየነው አሁን አንቺ ለምሳሌ ያው መጠለያ ውስጥ የገቡት ሰዎች ህይወታቸውን አድነዋል። ምክንያት የማይገቡ ሰዎች አሁን በርግጥ 95 በላይ ያው ሚሳኤሉ እየከሸፈ ነው ያለ እና በዚህ ላይ አሁን በተለይ የሚሰጡት መመሪያዎች በቂ ናቸው ወይ ነው ጥያቄው። አቶ ሽሎሞ ጥሩ ጥያቄ ነው የጠየቀው። በሁለት መንገዶች እንየው። በመጀመሪያ ደረጃ ትክክልና ሀገራችን እስራኤል ከተቋቋመችበት ጊዜ ጀምሮ ብቻ ሳይሆን ከመቋቋሟ በፊትም ቢሆን በጦርነት ነው የተቋቋመችው ሀገር። በብዙ ትግል የበርካታ ልጆቿ ደም ፈሶ ነው የተቋቋመችው። እስራኤልን ለማቋቋም የሽምቅ ተዋጊ ድርጅቶች ምን ያክል የህይወት መስዋዕትነት እንደከፈሉ የሚታወቅ ነው። ነገር ግን አሁን ባለንበት ተጨባጭ ሁኔታ በመጀመሪያ ደረጃ እስከ 90ዎቹ ዓመተ ምህረት ድረስ በየቤቱ ሳይሆን በየመንደሩ አንዳንድ ጊዜ ደግሞ በየህንጻው ስር መጠለያ ወይም ሚቅላጥ አለ። ያ የነበረ ነው። በየህንጻው ስር ከህንጻው ስር ከሌለ ማለት ቢንያኑ በፎቁ ስር ከሌለ በመንደሩ አለ። ይሄ የሌለበት የለም። ከ90ዎቹ ወዲህ ግን ያለው የሚሰራው ቤት በሙሉ እያንዳንዱ ቤት በህግ መሰረት ይሄ መጠለያ ወይም ማማድ የምንለው አለ ያለ። ነገር ግን አሁን ማማድ ያለው በየቤቱ ያለው ብዙም ችግር ያመጣም። ከ90ዎቹ ወዲህ አመቶች ወዲህ የተሰራ ነው። ከዛ በፊት የተሰሩት መጠለያ ቦታዎች አሉ። አቶ ሽሎሞ ትልቁ ችግሩ ምን መሰለ? መጠለያ ቦታዎችን በርግጥ መጠገን ያስፈልጋል፣ ማደስ ያስፈልጋል፣ የተመሳሰሉ ነገሮች። በዚህ ጉዳይ ላይ መጠለያ ቦታዎችን ሩቅ ነው ብለው የማይደርሱ ሰዎች አሉ፣ ወይም ደግሞ አይ ደስ አይለኝም የሚሉ አሉ፣ ወይም ደግሞ አንጎዳም እያሉ በቀላሉ የሚያዩ ሰዎች አሉ። ሌላው ለጠየቀው ጥያቄ የአካል ጉዳት ለደረሰባቸው በተለያዩ የጤና ችግርም በተለያዩ ምክንያቶችም በእድሜ መግፋትም ቢሆን ሩጣው መድረስ የማይችሉ ሰዎች ካሉ ይሄ መዘጋጃ ቤቱ ስራ ነው፣ የኢሪያው ስራ ነው። እያንዳንዱ ለኢሪያው መጠየቅ አለበት። ድንገራህ አቶ ሽሎሞ እንዲሁም አድማጮች ጥቅምት 7 ቀን 2027 የሐማስ ሽብር ፈጣሪ ድርጅት ጉዳት ባደረሰበት ሰዓት በአሽቅሎን በዛ አካባቢ የነበሩ ብዙ ወገኖቻችን ሩጣው መግባት የማይችሉ ችግር ያለባቸው ወይም ይሄ መጠለያው ቦታ ከቤታቸው ሩቅ የሆኑ ነበር። በዛ ጊዜ መዘጋጃ ቤቶችን እየደወልኩ መዘጋጃ ቤቶቹ በማሃገር በፔታህ ቲክቫ ብንሄድ የሮሻኢሩ በቤርሸባ ብንሄድ በየትም በአሽክሎን በተለያዩ ቦታዎች መዘጋጃ ቤቱ መፍትሄ ይሰጣል። ሌላው በዚህ አጋጣሚ መግለጽ የምፈልገው አቶ ሽሎሞ መዘጋጃ ቤቱ ስራው ነው። ለዚህ ጊዜ ላስቸኳይ ጊዜ እርዳታ መስጠት አለበት። ራሱ መዘጋጃ ቤቱ ለነዚህ ሰዎች ሆቴል እንዲሰጥ የጊዜያዊ ቦታ መጠለያ እንዲሰጥ ማድረግ ይችላል። መተው አይቻልም። ለሁሉም መፍትሄ አለ፣ ግን መጠየቅ ያስፈልጋል። ይሄን ያልተገነዘቡ ሰዎች ያላወቁ ሰዎች ካላችሁ መጠየቅ ይኖርባችኋል። ማየት ያስፈልጋል። አቶ ሽሎሞ በዚህ አጋጣሚ መግለጽ የምፈልገው መዘጋጃ ቤት ሰዎች ይሄ ስራቸው የሆኑትን ጠይቆ እምቢ ካሏቸው ወደኔ ይደውሉልኝ። አቶ ሽሎሞ እኔም መጠየቅ እችላለሁ። ለምን ባለፈው ጊዜ መፍትሄ ነው የሰጠነው ለብዙ። እንዲያውም አንዳንድ ጊዜ ምን ነበር አሁን ተሽሏል እንጂ በአንዳንድ ህንጻዎች ላይ በቢንያኑ ላይ ስር ምቅላት ካለ ከነዋሪዎቹ አንዱ የግሉ አድርጎ እቃው ሊሞላበት ነበር። ያ ቃይ ሞላና እነዚህ ሰዎች የትግቡ ይሄን ሁሉ በዚህ ሁሉ መፍትሄ ሰተናል። በተለያዩ ከተማዎችና በመጀመሪያ ደረጃ ወደ መጠለያ ክፍል መድረስ የማትችሉ ሰዎች በተለያዩ ምክንያቶች ለመዘጋጃ ቤቱ ማሳወቅ አለባቸው። መዘጋጃ ቤቱ መፍትሄ ካልሰጣችሁ ደውሉልኝ። ሌላው ዶክተር መጠየቅ የምፈልገው ሳልጠይቅ እንዳላልፍ በአሁን ሰዓት በኢራን ጦርነት ምክንያት ያው የባህረ ሰላጤ ሀገራት የምንላቸው ከእስራኤል ጎን ለጎን ሆነው ከኢራን ጋር እየተዋጉበት ያለ ሰዓት ነው። አንዳንዶች በእስራኤል ሀገር ውስጥ ነው የሚሉት ታሪካዊ ጊዜ ነው። ማን አስቦት ነበር እነዚህ የባህረ ሰላጤ ሀገራት ከእስራኤል ጎን ሆነው ኢራንን የሚወጉት? እንደውም ከዛ ሀገር ውስጥ አንዳንዶቹ ያው በሰላሙ ድርድር የተሳተፉ ነበሩ፣ እንደ ኳታር የመሳሰሉት። ኳታር እንደውም አሁን በጦርነቱ የበለጠ የገባችበት ሁኔታ ነው። አንቺ ይህን ስታይ ምን ታስቢያለሽ ዶክተር? ተመልከት፣ ይሄ የሚያመለክተው ኦኬ የመስመር ችግር አለብን መሰለኝ ዶክተር።
ይቆራረጣል። የኢራንን ሐሳብ ባልሳሳት ከናንተ መሰለኝ የኢራንን ሐሳብ ያስቀመጠው ምን መሰላችሁ? ቁልጭ አድርጎ ነው ያስቀመጠው። የኢራን ፍላጎት ምንድነው? በመጀመሪያ እስራኤል ትጥፋ ብለው ይዛቱ እንጂ ሌላው ዓላማ የኢራን የአረብ ሀገራትን መዋጋት ነው። መዘንጋት የለብንም። ኢራን የእስልምና እምነት ተከታይ ሀገር ናት እንጂ የአረብ ሀገር አይደለችም። እስልምናም የምንለው የማንኛውን ያሉ ሻይት የሚለው ነው። አብዛኛው በዚህ በጎልፍ ወይም በፓርስ ባህር ሰላጤ ዙሪያ የሚገኙ ሀገራት ካታርን ውሰድ፣ ሳውዲ አረቢያ፣ ኩዌት እነዚህ የመሳሰሉ ሱኒዎች ናቸው። እና የኢራን ዓላማ የነበረው አንዱ ምን ነበረ? እነዚህን በሙሉ መዋጋትና በቁጥጥር ስር ማድረግ ነው። ስለዚህ እነዚህን አሁን የምትተኩሰው የምትዋጋው ኢራን ድሮም የነበራት ዓላማ ነው። ስለዚህም ነው እነሱም ደግሞ ለእስራኤል ብለው አይደለም የሚዋጉት ለራሳቸው ሲሉ ነው። ስለዚህ ለራሳቸው ሲሉ ሲዋጉ ከአሜሪካና ከእስራኤል ጋር መሆኑ ደግሞ የበለጠ እድል ከፍቶላቸዋልና በዚህ አጋጣሚ እነዚህ የፋርስ ባህር ሰላጤ ሀገራት ሌላ አማራጭ የላቸውም። እንዲያውም ጥሩ አጋጣሚ ነው የመጣላቸው ነው የምለው። ኦኬ አቶ ሽሎሞ የመጨረሻ ጥያቄ ለእርሶ ልስጥ። እኔ እንኳ ዶክተር ጸጋን መጠየቅ የፈለኩት አሁን ባለንበት ተጨባጭ ሁኔታ በተለይ የሂዝቦላ ወደ ጦርነት መቀላቀል አንኛ ጦርነቱን ያራዝመዋን ወይስ ያሳጥረዋን? ሁለተኛ እስራኤል ሂዝቦላን አንዴና ለመጨረሻ ለማስወገድ ቆርጣ የተነሳች መስሎ አይታይም። የሊባኖሱ መንግስት በእርግጥ ሂዝቦላን የሚደግፍ ባይሆንም ግን ለዘብተኛ መንግስት ነው ማለት ይችላልውና አሁን በዚህ አጋጣሚ ካልተጠቀምን ሁለተኛ ተመልሶ ራሱን ሊያቋቋም የሚችል አደረጃጀት ስለሆነ መንግስት ምንም ማድረግ አለበት ይህን በተመለከተ ነው። ተመልከት፣ በመጀመሪያ ደረጃ ተሽሎሞ እስራኤል ሂዝቦላን ማጥፋት አትፈልግም የሚለው አልስማማበትም። እስራኤል ማጥፋት ትፈልጋለች እኮ ነው ያልኩት። እስራኤል ሂዝቦላን ማጥፋት ትፈልጋለች እና አንዴና ለመጨረሻ ሂዝቦላን ለማጥፋት ግን የሊባኖስ መንግስት ህዝቡ እንዳይጎዳባት ሙጥናን እያለ ስለሆነ በዚህ ላይ ለምሳሌ የማክሮን የፈረንሳዩ መንግስት የተናገረው ማየት እንችላለን። እና እስራኤል ቆርጣ አልተነሳችም በሊባኖስ ላይ ነው። እና ግን ያ ካልሆነ ሂዝቦላ ሊጠፋ አይችልም ነው የኔ ጥያቄ። በጣም ጥሩ ጥያቄ። አንዳንድ ጊዜ ምን አለ መሰለህ አቶ ሽሎሞ፣ ታሪክን ወደ ኋላ መለስ ብለን ስናይ በተለያዩ አገሮች አንዳንድ ጊዜ አንዱን መሪ ትገልና ወይም ደግሞ ጠንካራ እርምጃ ስትወስድ በምትኩ የሚመጣው ከዛ ይባሰ ይሆናል። በሌላ በኩል የሊባኖስን ምክንያት በምንወስድበት ሰዓት ሊባኖስ ራሷን የቻለች ሀገር ናት። የሊባኖሱ መሪ የሊባኖስ ጠቅላይ ሚኒስትር በአሁኑ ሰዓት የሂዝቦላ ሽብር ፈጣሪ ድርጅትን ከህግ ውጭ አድርገዋል። ያ ማለት በሀገራችን አንድ መከላከያ ነው ያለን፣ ይሄም እኛው ነን የመንግስቱ እንጂ ሂዝቦላ አይደለም። የሂዝቦላ ሽብር ፈጣሪ ድርጅት መሳሪያውን ያስረክብ ብለው ጥሪ አድርገዋል ከጥቂት ቀናት በፊት። ስለዚህ እንዲህ አይነት መሪነን ማጠናከር አብሮ መጓዝ እንጂ እስራኤል በሊባኖስ ላይ እርምጃ መውሰድ አትፈልግም። ከሊባኖስ መንግስት ጋር ግጭት የለም ያለው ከሂዝቦላ ሽብር ፈጣሪ ድርጅት ጋር ነው። ከዚህ በተጨማሪ ሊባኖስ በድሮ ጊዜ በጣም የምትደነቀው በአሁኑ ሰዓት ያለችበት የዘር የጎሳ ጦርነት የምናውቀው ነው። በዛ ላይ ደግሞ ከ30 ዓመት ወዲህ የሂዝቦላ ሽብር ፈጣሪ ድርጅት ሲጨመርበት እና የሂዝቦላ ሽብር ፈጣሪ ድርጅትን ለመዋጋት በአሁኑ ሰዓት እንዲያውም በእኔ አመለካከት መሰረታዊ የሆነ እርምጃ ለመውሰድ ይቀላል። ለምን? የሀገሪቱ መንግስት በአሁኑ ሰዓት ከህግ ውጭ አድርጎታል። ከሀገሪቱ መንግስት ጋር ሆኖ የሀገሪቱ መንግስት በማጠናከር በዚህ ደግሞ እኛ የምንወስደው እርምጃ አድርጎ የሂዝቦላ ሽብር ፈጣሪ ድርጅትን ሙሉ በሙሉ ማጥፋት ይቻላል። ሰሞኑን የምናየው በሰሜኑ የሚተኮሰው ሁኔታ የሂዝቦላ ሽብር ፈጣሪ ድርጅት አማራጭ የለውም። ወይ እጁ መስጠት አለበት ወይም ደግሞ አልሞት ባይ ተጋዳይ መዋጋት አለበት። ይሄ ነው ያለው ነገር። ግን አሁን የተፈጠረው ሁኔታ ተመልከቱ። ድሮ ያልነበረ የአረብ ሀገራት በሙሉ ወሰዱ፣ ሳውዲ አረቢያ፣ ካታር፣ ኩዌት፣ ሁሉም በዛ አካባቢ ያሉ ሀገራትን እንውሰድ። ሁሉም ሀገራት አዘርባይጃን ዛሬ የቱርኩ አርዶዋንም ቢሆን እየተጠራጠሩ ነው።
የሚሳኤሉ ፍንጥርጣሪ ደርሷል። በአሁኑ ሰዓት ኩርዶችም እየተነሱ ነው። የኩርድ ማህበረሰብ በዓለማችን ላይ ከፍተኛ ቁጥር ያለው የራሱ ሀገር የሌለው ህዝብ ነው። 40 ሚሊዮን ኩርዶች አሉ በዓለማችን ላይ፣ አገር የላቸውም። ብዙዎቹ የሚገኙት በቱርክ ምድር ነው። ስለዚህ የሁሉ ስጋት አለና መካከለኛው ምስራቅ በአሁኑ ሰዓት እየተለወጠ ነው። ቀስ በቀስ እየተለወጠ ነውና በተለይ ያልጠበቁትኝ አክራሪ መሪዎች ወጥመድ ውስጥ እየገቡ ነው። ክኔሴት አባል ዶክተር ጸጋ ፈንታውን በእውነት ስለነበረን ቆይታ በጣም እናመሰግናለን። እንግዲህ ሻባት ሻሎም፣ ራስሽን ጠብቂ ነው የምንለው። መልካም ሰንበት። በጣም አመሰግናለሁ ለሁላችሁም። በዚህ አጋጣሚ አሁን በድጋሜ ወገኔ ከአምላክ በታች የሚሰጠው መመሪያ አክብራችሁ ራሳችሁን ጠብቁ። መልካም ሰንበት ይሁንልን። ጤና ይስጥልኝ። አሜን።